አንዳንድ ሰዎች ከልክ በላይ ምስጋናን በመፈለግ ሲቋጥኑ ይታያሉ። በጣም የሚያስገርም ነገር ነው። ብዙ ሰው መመስገን ይፈልጋል። የሆነን ስራ የሚሰራው የሚያመሰግነው ሰው መኖር አለመኖሩን ቼክ ለማድረግም ይመስላል። አንዳንድ ሰዎች ደግሞ በየዋህነት መመስገንን በመፈለግ ወይም ደግሞ ለሌሎች ሰዎች ጥሩ ማድረግን በመፈለግ ብቻ የማይሆን ነገር ውስጥ ሲገቡ ይታያሉ። ይህ እንዴት ነው ካለ አንዳንድ ሰዎች ለሰዎች እጅግ የተለየና ጥሩ እንክብካቤ ሲያደርጉ ይታያሉ። ያለምንም ምላሽ ግን ሁልጊዜም ለሰዎች ደግ ሲሆኑ ይታያሉ። ደግነት በራሱ ምንም መጥፎነት የለውም። ነገር ግን እነዚህ ሰዎች ሁልጊዜም ቢሆን ለሰዎች ከአቅማቸው በላይ ስላችሁ ሌሎች ሰዎች ሊያደርጉት ከሚችሉት በላይ ለሰዎች ጥሩ ሲሆኑ፣ ለመመስገንም ደግሞ ከዛ ሰው የሆነ መልስ ሲፈልጉ እናያለን። ከሆነ ሰዎች መልስ ለማግኘት የሚሞክሩ ሰዎች ማለት ነው። የዋህነታቸው በጣም ጥሩ ነው። ነገር ግን ደግሞ በእነዛ ሰዎች መልስ ለመርካት መሞከር ሌላ ነገር ነው። ከሆነ ሰው የሆነ ምላሽ ጠብቀን ምስጋናን ፈልገን የምናደርጋቸው ነገሮች በጣም ስህተቶች ናቸው። ለምሳሌ አንድ ምሳሌ ልንገራችሁ። እናንተ የሆነ ቦታ ኃላፊ ናችሁ እንበል፣ ወይንም ደግሞ በማህበር የሆነ ግሩፕ ቢኖራችሁ የግሩፑ ሊቀመንበር ሆናችሁ እንበልና የሆነ መሰራት ያለበት እቃ ቢኖር እና ያንን እቃ በሰራተኛ ከሆነ ቦታ ወደ ሆነ ቦታ በሰራተኛ መውሰድ ቢኖርባችሁ እና ከዛ በኋላ ግን እናንተ ወጪ ለመቆጠብ ብላችሁ ያንን እቃ በራሳችሁ ተሸክማችሁ ብትወስዱት ይህ ምንድነው? አሁን በዛ ማህበር ውስጥ እናንተ ትልቅ ነገር እየሰራችሁ ነው ማለት ነው። በማሰባችሁ ምክንያት የሰራተኛ ወጪ ከሚወጣ እናንተ ተሸክማችሁ ወሰዳችሁት። ኦኬ፣ ጥሩ ነገር መስራት ጥሩ ነው በርግጥ። ነገር ግን አንዳንዴ ደጋግማችሁ መከፈል የሌለበትን መስዋዕትነት ለሰዎች በምትከፍሉ ጊዜ በእነዛ ሰዎች እየተናቃችሁ ነው የምትሄዱት። ብዙ ጊዜ መስራት ያለባችሁ የሚመለከታችሁ ብቻ ነው። አሁን ይሄ ሰው ሊቀመንበር ሆኖ የሰውን እቃ የማህበሩን እቃ እንደዛ አድርጎ ተሸክሞ ከሚወስድ በሰራተኛ ቢያስወስደው ኑሮ ከነዛ ሰዎች ጋር ያለው ሪሌሽን ልክ እንደ እኩል የሆነ ነገር ይኖረው ነበር። ነገር ግን አንዱ ዝቅ አንዱ ከፍ ተደርጎ እንዲታይ ይደረጋል። አንዳንድ ሰዎች በጓደኞቻቸው እንደዚህ ዝቅ ተደርጎ የሚታዩትን በዚህ ምክንያት ነው። የማይሆን እንክብካቤም ለጓደኞቻቸው ሲያደርጉ ይታያሉ። ይህ ላይክ እንደ ማሽቃበጥ አይነት ይቅርታ ለቃሉ ግን እንደዛ ነው። ብዙ ሰዎች በማይመለከታቸው ነገር ለአንዳንድ ጓደኞቻቸው ኤክሰስ የሆነ ነገር ሲያደርጉ ይታያሉ። ይህ ነገር በሰዎች ዘንድ እናንተን የበታች አድርጎ እንዲያሳያችሁ ያደርጋችኋል። እናንተ የምታስቡት ሰዎች እንደሚያመሰግኗችሁ፣ ያን ነገር በማድረጋችሁ ሰዎች እንደሚያደንቋችሁና እንደሚያከብሯችሁ ነው። ነገር ግን እንደዛ አይደለም። ለሰዎች የማያስፈልጋቸውን ኤክስትራ ነገር ባደረጋችሁላቸው ቁጥር እናንተን ዝቅ እያደረጓችሁ ነው የሚሄዱት። ስለዚህ በቻላችሁት መጠን ትክክለኛውና ፖዚቲቭ የሆነ ነገር ለማድረግ ሞክሩ እንጂ ከሚገባችሁ በላይ ለሰዎች የማይገባቸውን ያክል እንክብካቤ አታድርጉላቸው። ለመመስገን በጣራችሁ ቁጥር የባሰ በሰዎች ዝቅ እየተደረጋችሁ ትሄዳላችሁ። ስለዚህ ራሳችሁን አክብሩ፣ ራሳችሁን አጠንክሩ። ከዛ ደግሞ ማድረግ የሚገባችሁን ብቻ አድርጉ። በቃ ከሰው ጋር ያላችሁ ሪሌሽን የሆነ ሰው ለእናንተ በሚያደርግላችሁ ልክ ነው እናንተ ለነዛ ለጓደኞቻችሁ ወይንም ደግሞ ለጎረቤቶቻችሁ ለምታውቁ ሰዎች የምታረጉት። እነዛ ሰዎች በተቀበሏችሁ ልክ ብቻ ነው መሆን ያለበት። ከዛ ውጪ እነዛ ሰዎች ባላደረጉላችሁ ልክ እናንተ ሁሌ ለነሱ ባረጋችሁ ቁጥር የእናንተ ተቀባይነት እየወረደ ይሄድና የበታችነት እንዲሰማችሁ ሊያደርጓችሁ ይችላሉ። ስለዚህ ከዚህ ነገር ተቆጠቡ እላለሁ። ይህ ድንቅ አእምሮ ነው። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻው።